ወጣቶቻችን ምንድነው የሆኑት? ምንድነው የሆኑት? ምንድነው ምን እየሆኑብን ነው? ለምንድነው ኑሮ እያስጠላቸው ያለው? we need help እርዱን፣ ድረሱልን። ችግር ውስጥ ነው ያለነው። ጭንቀት አለብን፣ ዲፕሬሽን አለብን። ጓደኞቻችን ራሳቸውን ለማጥፋት እየሞከሩ ነው። ስለዚህ እንደዚህ የሚያደርጉት ነገር አለ። በጣም ያደርጋሉ አሉ። አሁን እንሰማው የውስጥ ፔንን በፊዚካል ፔን ልቀይረው ብለው በወረቀት መቅደጃ እጃቸው እንደዚህ ተለትላሉ። አንድ ወረቀት ደርሶ ነበር እኔም እጅ ላይ ያገኘሁት። በጣም ነው የገረመኝ። የሃይስኩል ተማሪዎች ናቸው። የተለያዩ ሀሳቦችን ገልጸዋል። ላንተ ነው መልእክቱ የተላከው እና የተወሰነ እሱን ከማንበቤ በፊት ግን እንዴት እንዳገኘው እና ይሄንን ስታነብ የተሰማን ስሜት ብትነግረኝ። እኔ ቢሮ መጡና ከአንድ አስተማሪያቸው ጋር ማንነታቸው እንደሆነ ስለማይታወቅ የምናቀርበው እና ቢሮ መጥተው እኔ አልነበርኩ። ከዛ ይሄንን ትተውልኝ ሄዱ። ትተውልኝ ሲሄዱ ሳነበው እኔ ውስጤ ድብልቅልቁ ነው የወጣው። በጣም ነው ያዘንኩት። እነዛ አንብበሻቸዋል የሚሉት we need help እርዱን፣ ድረሱልን። ችግር ውስጥ ነው ያለነው። ጭንቀት አለብን፣ ዲፕሬሽን አለብን። ጓደኞቻችን ራሳቸውን ለማጥፋት እየሞከሩ ነው እና እያንዳንዳቸው አሁን እንደኔ ጻፉልኝ ና ትምህርት ቤት መምጣት አለብህ፣ ምክንያቱም እርዳታቸው ያስፈልገናል ነው ያሉት። ከዛ እንደ አንድ ማሳያ መጨረሻው ፔጅ ላይ ያለውን አይተሽዋል አይደል? ልጅቷ እጇን የቆረጠችው አሁን እሷን አንቺ ታነቢዋለሽ እና እንደዚህ የሚያደርጉት ነገር አለ። በጣም ያደርጋሉ አሉ። አሁን እንሰማው የውስጥ ፔንን በፊዚካል ፔን ልቀይረው ብለው በወረቀት መቅደጃ እጃቸው እንደዚህ ተለትላሉ። ነው ሾክድ ያረግ በጣም ነጮቹ እንደሚያደርጉ አውቃለሁ። እኛ ሀገር እንደሚያደርጉ በደንብ አላውቅም እና ተልትለው እሷ የጻፈችውን ታነቢዋለሽ። እያንዳንዱን ስትቀድ ይሄ ለዚህ ምንድን ነው ያለችው? ፍቅር ነገረችው። ምን ይላል? እንዲህ አንዲት ልጅ ናት እንግዲህ እጇ ተቆራርጧል። ምስሉ ላይ የማየው This is one of my friend's hand and I asked for counsel to share this picture with you. This is why we need you. You are a few minutes away from our school. It came ይላል። እንግዲህ የተለያየ ነው የእንትን ያለችው መስመሮች አሉ የተቆራረጡ። One cut for family that hates me. ቤተሰብ አንዱ የቆረጥኩት ቤተሰብ ስለሚጠላኝ። እሺ። One cut for my loneliness. ስለ ብቸኝነቴ። One cut for being unloved. ማንም ስለማይወደኝ። One cut for friends who left me. ስለ ተውኝ ጓደኞች። አሁን ይሄን እየቆረጠች ነው ራሷን እየቆረጠች። እያንዳንዱ የምትቆርጥበት ምክንያት ይሄ ነው። ቤተሰብ ስለሚጠላኝ፣ ብቸኛ ስለሆንኩኝ፣ ጓደኞቼ ስለተውኝ። እሺ ቀጥይ። One cut for my depression. ዲፕሬስ ስለሆንኩኝ አንድ ደግሞ ቆርጣለሁ እጇን እየቆረጠች። One cut for wasting my life. ህይወቴ በቃ ስለባከነ። One cut for my failures. ፌል ስላደረኩኝ ስላልተሳካልኝ። One cut for being alive. በህይወት ስላለሁ። አንዱ ደግሞ የምቆርጥበት ምክንያት በህይወት ስላለሁ። እሺ። One cut for my anxiety. ስለ ጭንቀቴ ደግሞ አንድ። Just one more cut because I did this to my body. አሁን መሰለሽ ፍቅር ምንድነው እየሆኑ ያሉት ወጣቶች? ምንድነው ቻሌንጅ እየገጠማቸው ያለው? ቻሌንጅ ምንድነው? እየተቸገሩ ያሉበት ነገር ምንድናቸው? ይሄን በደንብ መጠየቅ ያስፈልጋል። በተለይ ደግሞ ፕራይቬት ስኩል ያሉ ልጆች፣ የግል ትምህርት ቤት ሌሎችም ጋር አሉ። እነዚህ ደግሞ እንደው ሁሉ ነገር የተሟላላቸው የሚባሉ ልጆች ናቸው ብዙ ጊዜ እንደዚህ የሚሆኑትና ችግሩ ምንድነው? ይሄን መጠየቅ አለብን። ከወላጆች ጋር ማውራት አለብን እና ዛሬም በመናነሳው ሐሳብ ላይ ለወጣቶቹ እየነካን ለነሱ እየተናገርን እያወራናቸው ነው የምንሄደው። ዛሬ እንደዛ እናደርጋለን። በጣም ነው እኔ ያዘንኩት። በተለይ መኖር ይሄን ያህል በ10 ምናምን ዓመት እድሜ መኖር ደክሟት ነው ይቺ ልጅ። One cut for being alive. በጣም ብዙ ናቸው እንደዚህ የሚያደርጉት። ዲፕሬስድ የሆኑት በጣም ብዙ ናቸው። አንዛይቲ ውስጥ ያሉት በጣም ብዙ ናቸው።
ራሳቸው ማጥፋት የሚፈልጉት ብዙ ናቸው። ህይወት አስጠላን የሚሉት ወጣቶች በጣም ብዙ ናቸው። እና አንድ ነገር መደረግ አለበት። እነሱን አድሬስ እናደርጋለን። ድንገት ቁጭ ብለሽ ሰዎች ሀዘን ክብር ያደርጋቸው ዝም ብድም ትክዝ እዘን ማለት በሰላም ቁጭ ብለሽ ድንገት ርብሽ ማለት ጭንቀት፣ መጨነቅ፣ መረበሽ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው። ዛሬ አእምሯችን እናጸዳና ከኛ ጋር ቁጭ ብለው ዛሬም ስራ አላቸው ያጸዱና ከዛ አጀስት ይደረጋል። ማይንድ ደግሞ ልክ ይሄ ካሜራ አጀስት እንደሚደረግ የተለያዩ ቴክኒክ ላይ አጀስት እንደሚደረግ ማይንድ ሴትሽን አጀስት አድርገዋለሽ እንዲያስተካክሉት። ያንን ሲያደርጉ ሰላም ያገኛሉ። እና የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን ሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሬዋለሽ? ልጅን ወይም ደግሞ ሰራተኛ ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። ልጄ መጽሐፏን ትምህርት ቤት ረሳ መጣች እንበል። ረሳችሁ። በቃ ስትወጣ ማስገባት ነበረበት ቦርሳ ውስጥ፣ ከዛ ረስታ መጣች። ስለዚህ ምን እላለሁ? መጽሐፉን ረሳሽው፣ ላስጠናት የለም መጽሐፍ ረሳሽው። እንዴት ትረሻለሽ? እንዴት ትተሽ ትመጫለሽ? እንዴ ዳዲ በቃ ጠረጴዛው ላይ ረስቼው ነው የመጣሁት። እንዴት ስትወጪ ቦርሳው ሳትከቺ እንዴት ትመጫለሽ? እንዴት ትታያለሽ? ችግሩ እኮ ተፈጥሯል። መጽሐፉ መርሳቷ ልክ አይደለም። ግን አሁን ምን እያደረኩት ነው? ማግኒፋይ እያደረኩት ነው። ግን የኔንም የእሷንም ሰላም እየነሳሁ ነው። ሚስት ባሏን መድኃኒት ገዝተህልኝ አለችው። ከዛ ረሳው። ሲመጣ መድኃኒት ውስጥ ትለዋለች። ረሳሁት። ወይ ረስቼዋለሁ። እንዴት ትረሳለህ? አሞኛል ብዬ ደውዬ ይዘህና ብዬ ረሳሁት እኮ በቃ። እንዴት ትረሳለህ? እንዴት እኔ አሞኝ ቤት ተቀምጬ አንተ ዞረህ እየመጣህ እኔ ቤት ተቀምጬ እንዲህ አንድ መድኃኒት አንድ ኪኒን ግዛልኝ። አሁን ምን እያደረገችው ነው? ማግኒፊኬሽን ይባላል። ይሄ አእምሮን የሚያውክ ከሀሳቦች ውስጥ አንዱ ነው። ስራው ከሰረ ወይም ቪዛ ጠየቀና ተከለከለ፣ ኢትስ ኦኬ በቃ ሌላ ጊዜ ይሳካል። አዲስ ነገር አልተፈጠረም። ግን እሱ ላይ በቃ እንዴት ተከለከልኩ፣ እንዴት ስራ የከሰረ እያለ ችግሩ ላይ በጣም ፎከስ በማድረግ ልክ ማግኒፋይ ማድረግ ማጉላት አይደለም። ችግር የተፈጠረውን ችግሩ ተፈጥሯል፣ ግን ማጉላት አንድ አእምሮ ሰላም የሚነሳ ነገር። ለወጣቶች በእያንዳንዱ ነጥብ ላይ እያወራናቸው ነው የሚሄዱ። አንድ ትምህርት 7 ከ20 ያገኘህ ማግኒፋይ አታድርገው። ስለሱ ስታስብ አትዋል። ማግኒፋይ አድርገህ የወደከውን ትምህርት ይዘህ እሱ ላይ አተኩረህ ማግኒፋይ አድርገህ ስታስበው አትዋል። 7 ከ10 አገታት የሚቀጥለው ታስተካክሉ፣ ምንም ችግር የለም። ጥያቄ ተጠይቀሽ ክፍል ውስጥ ጓደኞች ይሳቁብሽ፣ ይሳቁ። ዋት ይሳቁ፣ ምን ችግር አለው? የእነሱ መሳቅ አንቺ ላይ የሚያመጣው ምንም ነገር የለም። የአንቺን ህይወት አፌክት አያደርገውም። ቤት ይዘሽው አትሂጂ። ለተማሪዎች ነው ደግሞ ቤት ይዘሽው አትሂጂ፣ አታሰላሲው። ይሳቁ፣ ኖ ፕሮብለም፣ ምን ችግር አለው ብለሽ እለፊ። እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው
ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱን እዛ ላይ ያደርጋል። ያቺ ያልሆነችው ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ ወጣ። ወደ ቤት ሲሄድ ምንድን ነው የማስበው? ስለዛ ሰው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሰዎች አስተያየት እየሰጡሽ ነው። ፍቅር በጣም ጎበዝ ነሽ፣ ፕሮግራምሽን እንወደዋለን ይሉሻል፣ አስተያየት ይሰጡሻል። ከዛ አንዱ ሰው አንድ መጥፎ አስተያየት ሰጥሽ። ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱ እዛች ላይ ነው የሚሆነው። እነዛን 10ን ሌሎቹን ይተውና ኔጌቲቭዋን ኮሜንት አንዷን ይዞ ይቀጥላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል። ባል ብዙ ጥሩ ኳሊቲዎች ይኖራታል፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ይሄ መስተካከል ያለበት አሁን ልናጸዳ አይደለም። ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። 2 እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። ተማሪዎችም እንደዚሁ ብዙ ነገር ሆኖላቸው ከዛ አንድ አስተማሪ የሰጠውን አስተያየት አንድ አስተማሪ የሰጠሽን ኮሜንት ይዘሽ እሱን ማሰላሰል ሜንታል ፊልተሪንግ ይባላል። የአእምሮ ሰላምን ይነሳል። ስለዚህ ይህን ነገር ማስወገድ አለባቸው። የሚጸዳ ነው ማለት ነው ሜንታል ፊልተሪንግ። ሶስተኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ደ ፖዚቲቭ ይባላል። ዲስካውንቲንግ ደ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። አንተ ጎበዝ ሰራተኛ ነህ፣ በጣም ጠንካራ ጎበዝ ሰራተኛ ነህ ትያለሽ። አይ ምን ዋጋ አለው ብለህ ነው፣ እድል ነው እንጂ ጠንክሮ እኮ መስራት አይደለም። እድል ነው እንጂ ከተበርቶ እኮ መስራት እኮ ምንም ዋጋ የለም ይላል። ከስተሻል፣ አምሮብሻል በጣም ትያታለሽ። የጤና ነው ብለህ ነው እንጃ፣ ለጤና ያርግልኝ። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። አንተ በጣም ሰክሰስፉል ነህ፣ በጣም ተሳክቶልሃል ትይዋለሽ። አገሩ ሰላም ከሌለው ምን ዋጋ አለው ብሎ ነው እና ፖዚቲቭ ያጣጥላል። የኢትዮጵያ አየር መንገድ በጣም ተሸላሚ ጥሩ ድርጅት ነው ትያለሽ። ሌሎች ድርጅቶች ካልሰሩ ምን ዋጋ አለው? ይሄ ምንድን ነው? ፖዚቲቭ የተሰጡትን ነገሮች እሱን ማጣጣል ዲስካውንቲንግ ፖዚቲቭ ይባላል። ወጣቶችም ተማሪዎችም የምነግራቸው ምንድን ነው? የሚሰጣቸውን ፖዚቲቭ ነገር አይጣሉት። ምንም ጎበዝ ነህ ዲስሚስ አታርጉት። ሊስን ተቀበሉት፣ አፕሪሺየት አድርጉት ያንን እንጂ ጎበዝ ነህ ያው ትምህርት ነው ምን ዋጋ አለው እንማራለን አትበል። ጎበዝ ነሽ አንቺ ቆንጆ ነሽ ስትባይ አይ ምን ዋጋ አለው ብለሽ ነው አትባሉ። ይሄ የአእምሮ ሰላም ከሚነሱ ነገሮች አንዱ ደግሞ ዲስካውንቲንግ ፖዚቲቭ ይባላል። ብዙ ሰው እኮ አሁን ይሄንን ለምሳሌ አድናቆት ሲነገረው አይ የሚለው እንደ ትህትናም የሚወሰድበት ጊዜ አለ። ምናምን ብሎ ዝቅ ማድረግ ልክ እሱ እኮ በጣም ትሁት ነው የሚባለው ራሱ ራስን ስታወር እንደ ትህትና ይቆጠራል። እና ትንሽ እዚች ጋር የተሳሳተች ነገር ስላለች ነው። ታንኪዩ ቲና አፕሪሺዬሽን ሲመጣ እኔ አመስግኝ ወይ ክብሩን ለእግዚአብሔር እሰጣለሁና ግን ኮሜንቱን ወስዷል። ያበረታኝ ዲስሚስ ካደረግነው ግን የአእምሮ ሰላም ይመስል። አራተኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ
ሸብሸብ ይላል እላታለሁ። ቆዳሽ ተሰብስቦ ሽጉር ተሸብሽቧል ማለትህ ነው ትላለች። ይሄ ምንድን ነው? ፐርሰናላይዜሽን ነው። ትምህርት እኮ በጣም ነው የሚለውጠው። ማንበብ እና መማር በጣም ጥሩ ነው ትይዋለሽ። አለመማሬን ልትነግረኝ ፈልገህ ነው ይላል። አለመማሬን ልትነግረኝ ፈልገህ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም? ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔ ላይ ኮሜንት ማድረግ ፈልገው ነው ይላል። ተማሪዎችም ጎበዝ እንድትሆን ማሻሻል አለብህ፣ በርትተህ አጥና፣ ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም። የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። ስለዚህ ፐርሰናል ነገሮችን አለመውሰድ፣ ይሄ ደግሞ ጥሩ ነው በጣም። ፐርሰናላይዜሽን አንዱ ኮግኒቲቭ ዲስቶርሽን ነው። አምስተኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ። ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታልና ላንሳቸው። ራስን መውቀት። እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛ፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው፣ ልጆቼን እኮ የበደልኳቸው እኔ ነኝ ደንቆሮ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናት ዝም ብላ ራሷን ብሌም፣ የኔ ጥፋት እኮ ማረባኔ ይላል አባት። ማረብ ብሌሚንግ ተምሰልስ ራሳቸውን ብሌም እያደረጉ ነው። ለሚፈጠሩ ነገሮች በሙሉ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደረገው፣ አንቺ ነሽ እንዲያደረግሽው፣ ወይም ደግሞ የእኔ ጥፋት ነው። ጥናቶች ምን ያሳያሉ መሰለሽ? በጣም የሚገርመው ነገር ባልና ሚስት ሲፋቱ ልጆች በእኔ ምክንያት ነው ብለው ያስባሉ። ምንም እኮ አላደረጉም እነሱ፣ ግን በእኔ ምክንያት ነው፣ እኔ አስቸግር ስለነበርን የተለያዩት ብለው ብሌም ያደርጋሉ። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው። የአእምሮ ሰላም ከሚነሱን ነገሮች አንዱ ነው እና ለወጣታችሁ የምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ራሳችሁን ከመጠን በላይ ቤተሰባችሁ ውስጥ ችግር ቢፈጠር we are adults፣ እኛ ነን ትላልቆቹ ሰዎች። የኛ ጥፋት ነው፣ የእናንተ ጥፋት አይደለም። ይህም ማወቅ አለባችሁ። እናንተ ያጠፋችሁት አይደለም፣ የእኛ ጥፋት ነው እንጂ የእናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የእኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም እና ራሳችሁን ብሌም አታድርጉ። ስለዚህ ይሄ ነው ብሌሚንግ፣ ደግሞ ይሄ ነው። ስድስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት ደግሞ በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። የልጁ ክርስትና ባለፈው ነበረ አልጠራኝም፣ የአጎቱ ሰርግ ነበረ አልጠራኝም፣ ስለዚህ ይጠላኛል፣ ይጠላኛል ብሎ ኮንክሉድ ያደርጋል። ይሄ ጃምፒንግ ቱ ኮንክሉዥን ነው። ሐሳቤን ባለፈው ስብሰባ ላይ እኔ ስናገር ሐሳቤን የሚቃረን ነገር ተናገረች። እንደገና ሌላ ስብሰባ ላይ አሁንም እኔን ሐሳብ የሚቃወም ነገር ተናገረች። እች ሴትዮ ጠምደኛለች። ጃምፒንግ ቱ ኮንክሉዥን። ይጠላኛል፣ አይወደኝም፣ እንደዚህ ብሎ ማሰብ። ወይም ደግሞ አንድ ነገር ይሞክሩና አልተሳካም። የሆነ ነገር ሞከረ፣ አልተሳካም። እኔ እድል የጠማማ ነው ፍቅር እድል ጠማማ እኮ አይሳካል፣ አይሆን የኔ አይሳካ፣ ጠማማ ነው እድል። አንድ ነገር ነው እኮ የሞከረው፣ ያቺም ሞክረው ፌል ሲያደርግ እኔ እድል የጠማማ ነው። ልጆቹም እንደዛ ነው። ትምህርት ይሞክሩና ከዛ የሆነ በቃ አካዳሚካሊ ትንሽ ሲገዳደራቸው እኔ አልችልም፣ ትምህርት አይሆንም፣ ኢትስ ኖት ትሩ፣ እውነት አይደለም፣ ማትስ አይሆንም፣ እውነት አይደለም። ይሄ ወደ ኮንክሉዥን ጃምፒንግ ቱ ኮንክሉዥን ይባላል። ሰባተኛው ኮግኒቲቭ ዲስቶርሽን፣ አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው።
ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ አንድ ልጅ ዋሽተሃል እለዋለሁ። ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካክል ነው። ውሸታም ነህስ ግን ለጠፍኩበት። አንድ ሰው ጠጥቶ መጣ ወይ ባሏ ጠጥቶ መጣ፣ ሰክሮ መጥቷል፣ ተሳስቷል፣ አጥፍቷል። ትናንትና ሰክረህ ነበረ ልክ አይደለም ማለት ልክ ነች። አንተ ሰካራም ነህ ስትለው ግን ምን አደረገችው? ሌብሊንግ ይባላል። ለጠፈችለት ስም። ሰካራም ነህ፣ ውሸታም ነህ። ፈተና ወድቋል። ከዛ ሲመጣ ግን አንተ በቃ ይሄ የሚጠቀሙበት ቃላት አይደለም፣ በቃ አትችልም፣ አትረባም። አንተ እንደ አባት እንዴት ልጁን አትረባም ይላሉ። ይሄ ሌብሊንግ ይባላል። እና ሌብል አታድርጉ። ለወጣቶች የምላቸው አንደኛ ወላጆቻችሁን ሌብል አታድርጉ። ሰልፊሽ ምናምን አትበሏቸው። ዩአር ሌብሊንግ ደም። ኬርለስ ናቸው ምናምን አትበሏቸው። ሌብል አታድርጉ። ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት፣ በፍጹም አትቀበሉት። አትችልም፣ አትረባም ሲልህ እረባለሁ በጣም ነው የምረባው ብለህ ውስጥህ ተቀበለው። ሌብሊንግ አትቀበል። ማንም ሰው ሌብል እንዲያደርገኝ አሁን እኔ በግሌ አልፈቅድም። አጠፋለሁ፣ ሳጠፋ ሰዎች ሊነግሩኝ ይችላሉ። ዳትስ ኦኬ። ግን ሌብል ሊለጥፉልኝ ሲሉ ግን አይ ዶንት ቴክ ኢት በፍጹም። እና ሌላው አእምሮ ሰላምን የሚነሳ ነገር ይሄ ነው። 8ኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት አሁን በዚህ ልስጥሽ ምሳሌ። ምን አይነት ሰዎች ያጋጥሙኛል? መንግስትን በጣም የሚጠሉ ሰዎች ያጋጥሙኛል። መንግስትን በጣም የሚወዱ ሰዎች ያጋጥሙኛል። አንዳንዶቹ ደግሞ ከዚህኛው ፖል ወደዚህኛው ፖል ሺፍት አድርገው ደግሞ ታገኛቸዋለች። እና በጣም ጥግ መያዝ በሃይማኖት አንዳንዶቹ ፈጽመው ችላ የሚሏል፣ እንደ መስማትም አይፈልጓል። እዛኛው ጥግጋ ናቸው ያሉት። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ወላጆች ሆነው ፈጽሞ ልጆቻቸውን የማያዋሉ እዛ ፖል ላይ፣ እዚህኛው ላይ ደግሞ በቃ ሲንሰፈሰፉ ያሳዝኑኛል። ዝም ብሎ የሚንሰፈሰፉ ደግሞ ወላጆች አሉ። በቃ ይንሰፈሰፋሉ። ቤት ውስጥ ቁጭ ብሎ ወድቆብኝ ይሆን እንዲሆነ ይሆን በልቶ ይሆን እንደዚህ ይሆን ደግሞ የሚሉ እዛኛው ጥግ ላይ ታገኛለች። ይሄ መፍትሄው ባላንስ ማድረግ ነው። ባላንስ ማድረግ ያስፈልጋል። እና ቅድም እንዳልሽ ነው፣ ፐርፌክት አይደለም ህይወት። ባላንስ አድርጎ ማየት ያስፈልጋል። ወጣቶችም ፖላራይዝ አታድርጉ። አሁን ሆን ብዬ ነው በእንግሊዝኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሯችን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። 9ኛው በጣም ይገርመኛል፣ ሹዲንግ ይባላል። ሹዲንግ ማለት አይ ሹድ ትያለሽ አይደለም? አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል፣ ዛሬ ማጥናት የለባት ሊሆን ይችላል፣ ወይም ደግሞ አሟት ሊሆን ይችላል፣ ደክሟት ሊሆን ይችላል። ዩ ሹድ ስተዲ፣ ዩ ሹድ ዱ ዲስ፣ ዩ ሹድ የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው። ፍቅር የአመለካከት ችግር ነው። እንትን አይደለም፣ ግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርግ፣ ሙቪ ትይ፣ ፈተና ካልደረሰ ታትስ ኦኬ፣ ትረፍ። ግን አሁን አንዳንድ ቤተሰቦች አይቻሉ ልጆቻቸውን አንደኛ ካልወጣህ ብለው ብለው መከራውን የሚያሳዩት ቤተሰቦች ያውቃሉ። የሚገርፉ ምን ያጋጥማል? ይገርፋሉ። 10 ሰዓት ላይ ያስነሷቸዋል። ለምንድን ነው? ሌሊት
10 ሰዓት አስነስቶ እንዲያጠኑ ያደርጓቸዋል። ዓላማው ምንድነው? አንደኛ እንዲወጣ ነው። ከዛ አንደኛ መውጣቱ ለምንድን ነው የተፈለገው? ለልጁ አይደለም። አባትየው ሰው መሀል ሲቀመጥ የኔ ልጅ እኮ አንደኛ ነው የሚወጣው ለማለት ነው። ግን እያስጨነቀው ነው። ያጥና ግን you should በቃ የሚሉ ነገሮች አንደኛ የግድ መውጣት አለበት አትበላቸው። ወጣቶችን ከሹዲንግ ተጠበቁ። ሹድ ወይም ደግሞ ወደ ኋላ ሄደው I should have done this ይህን ማድረግ ነበረብኝ ስላላደረግኩኝ ነው። ከዛ ራስን መጨቅጨቅ መመዝነዝ ራስን በቃ አላደረኩት በቃ አለፈ እንግዲህ እና ይሄ ሌላው ሰላም የሚነሳ ነው። 10ኛው ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ምሳሌ ልንገርሽ። አሜሪካን ሀገር አንድ ናይጄሪያዊ ያገኘው ከዛ ይሄ ሰው ያገኘውት ሰው ጥሩ ሰው አይደለም። ስለዚህ ምን እላለሁ? ናይጄሪያንስ መጥፎች ናቸው። ይህ በጣም የምንጠቀምበት የአእምሮ ዲስቶርሽን ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። በብሔር እንደዛ ይደረጋል። ከአንድ ብሔር የሆነ አንድ ሰውዬ ጎዳሽ፣ ከዛ ያ ሰውዬ የተገኘበትን ብሔር እንዳለ እንዲህ ናቸው። አሁን እኛ ጋር ሀገራችን እየረበሽ ያለው እኮ እንዲህ ነው፣ የኛው ብሔር እንዲህ ነው፣ የኛው ብሔር እንዲህ ነው ብሎ ኦቨር ጀነራላይዜሽን ይባላል። በጣም መጥፎ ነው። በሃይማኖት የአንድ ሃይማኖት ተከታይ የሆነ ሰው ጥሩ ነገር አላደረገም። ቤተሰብ ሙስሊም ነው፣ ከዛ ሙስሊሞች እንዲህ ናቸው ብሎ ጀነራላይዝ ማድረግ። ወይም አንዱ ፕሮቴስታንት ይወጣና ቲክቶክ ላይ የማይሆን ነገር ይናገራል። ፕሮቴስታንቶች እንደዚህ ናቸው ብሎ ኦቨር ጀነራል አይደሉም። ሙስሊሞችም እንደዚህ አይደሉም፣ ፕሮቴስታንቶችም እንደዚህ አይደሉም። ወይ አንድ የኦርቶዶክስ ካህን ይነሳና አንድ ነገር ይናገራል። አየህ ኦርቶዶክሶች ማለት እኮ እንደዚህ ናቸው። ይሄ ኦቨር ጀነራላይዜሽን ነው፣ በጣም መጥፎ ነው። ኑሯችን እንድንጠላው ያደርጋል። ለወጣቶች አሁን ልናገር። አንደኛ እግዚአብሔርን ወይም አላህን ወይም ፈጣሪን ፌር አይደለም ብላችሁ የምታስቡት የሆኑ ነገሮች ስለተፈጠሩ በቤታቸው አንዳንድ ነገር ስለሆኑ he's not fair አይወደኝም እሱ። ይሄ ኦቨር ጀነራላይዜሽን የሆነ የአእምሮ ጥመት ነው፣ ዲስቶርሽን ነው። ቢ ኬርፉል። ይሄ ጥመት ነው። ይህ ዓለም ላይፍ ቅድማ እንዳለችው ይህ ዓለም ክፉ ነው፣ በቃ መኖር የማያስፈልግም። ኢትስ ኖት ትሩ። ይህ ዓለም ክፉ አይደለም። ዓለም ቻሌንጆች አሉት፣ ግን ክፉ አይደለም። ላይፍ ፌር ላይሆን ይችላል፣ ግን እንደዛ ኦቨር ጀነራላይዝ አደረጋችሁ ኢቭል ካረጋችሁት እንዴት ትኖራላችሁ? ቻሌንጆች አሉ፣ አስቸጋሪ ነገሮች አሉ፣ ይታለፋል። ላይፍ በቃ ደባሪ ነው፣ ራሴን ባጠፋ ነው የሚሻለው የሚል ሀሳብ ሲመጣባቸው ኢትስ ኖት ትሩ። ይሄ ኦቨር ጀነራላይዜሽን ይባላልና አንዱ አእምሯችንን ከሚያውክ የሀሳብ ጥመቶች መጸዳት ካለባቸው ነገሮች አንዱ ደግሞ ይሄ ነው። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን። አለቃው አናደደው፣ ይሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰነው፣ በስሜት ነው የሚወሰነው። ኢሞሽናል ሪዝኒንግ የሚባለው ይሄን ነው። በቃ አለቀ፣ ተለያየን፣ ከአንተ ጋር መስራት አንችልም ብሎ መወሰን በስሜት። በንዴት ብቻ ግን አይደለም። ሰዎች በደስታም ሆነው ኢሞሽናል ይሆናሉ። ለምሳሌ ያደረ ስብሰባ ላይ አልገጠመሽም? ፈንድሬዚንግ ሆኖ 10 ሚሊዮን እሰጣለሁ ይላል። ይጠፋሉ። ከዛ ስልካቸውን መሯቸው ነው እኮ በቃ። አሁን ይሄ የሚሰበስቡት ሰዎች ካላስገቡ አንናገርም። በዛ ሰዓት እከሌ ሲሰጥ ኢሞሽናል ሆነ ጁናንስ 10 ሚሊዮን ይላል። ከዛ የለም ሰውዬ። አሁን ይሄ ኢሞሽናል ሪዝኒንግ ነው የሚባለው። በአእምሮ ከማሰብና ከመወሰን ይልቅ በስሜት መወሰን ማለት ነው። ለወጣቶችም ስሜታዊ ሆናችሁ አትወስኑ። ራሽናል መሆን አለባችሁ። ማሰላሰል አለባችሁ። ኮግኒቲቭ ፕሮሰስ መካሄድ አለበት። ከዛ ነው የምትወስኑት እንጂ ስትናደዱ አትወስኑ፣ ስትደሰቱ አትወስኑ። ኢሞሽናል ሆናችሁ ውሳኔዎችን አትወስኑ። እንደውም ኢሞሽናል ስትሆኑ አትናገሩ።
አሁን ኮላጆቻችሁ ጋር ከሆነ ተናደህ ማዘርን የማይሆን ነገር እንዳትናገራት ተጠንቀቅ። በቃ ዝም ብለህ ሂድ ወደ መኝታ ወክ አድርግ ወይ ዞር በል፣ አትናገር፣ ዝም በል እና ኢሞሽናል ሆነን የምናደርጋቸው ነገሮች ብዙ ጊዜ ስህተት ናቸው። ኢሞሽናል ሪዝኒንግ ይባላል። የደቂቃ ስሜት ላይፍ ታይም ልታስከፍል ትችላለች። አንዳንድ ነገሮች በዛች ሰከንድ የመጣች የስሜት ውሳኔ ህይወታችንን ሙሉ ዋጋ ስንከፍልባት ልንኖር እንችላለን። ምን ነው ባልተናገርኩት ያለሽ፣ ከዛ በኋላ ከተናገርሽ በኋላ ምን ነው ባልተናገርኩት፣ ምን ነው ዝም ብል ነው እቺ ቃል በኋላ እኔ እንደዛ ከምሰቀይ ስሜታዊ በመሆንበት ጊዜ ዝም ብል እመርጣለሁ። አደርጋለሁ ደግሞ ኢሞሽኔን ቆጣጠርና በዛች ሰዓት አልናገርም። ምክንያቱም በዛች ሰዓት ከተናገር ቃላቶች ጠንካራ ሊሆኑ ይችላል። ሲያልፍ ግን ሊያስቅሽ ይችላልና የሚቀጥለው ይደርና እዛ በኋላ እናወራዋለን። 12ኛው በጣም ወደዋለሁ፣ ካታስትሮፋይዚንግ ይባላል። ካታስትሮፊ ታውቂያለሽ አይደል? ከባድ አደጋ ነው። ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ፣ በጣም ከመጠን በላይ። ምሳሌ ልንገርሽ። አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንበል፣ አመሸ 3 ሰዓት ሆነ፣ እስካሁን አልገባም። አዎ ገለውታል፣ ልጄን ገለውታል፣ ሞቷል፣ ልጄ ገለውት ነው፣ አንድ ደፍተውት ነው፣ አርፍዷል እኮ ወይ ስልኩ ስለጠፋበት ነው፣ ገለውታል፣ በቃ አልቆለታል፣ ደፍተውት ነው፣ ልጄን ሽብር። ይሄ ካታስትሮፊ ያደርጉታል የልጁን ማምሸት። በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው፣ ወይ ጎርፍ አለ፣ ዝናብ የዘነበ ነበር፣ ምክንያት አለ። ካታስትሮፋይዝ ያደርጉታል። ጡቴን አመመኝ ትላለች፣ እዚህ ጋር ተሰማት፣ ብርድም ሊሆን ይችላል፣ ንፋስ እንትን ማስል ስፓዝም አለ። ጡቴን አመመኝ፣ ካንሰር ነው። በቃ ያ ብዙ ስሰማለት የነበረው ካንሰር እኔ ጋር መጣ ማለት ነው። ካታስትሮፋይዚንግ ነው። በቃ እዚህ ከጀርባው የሆነ ነገር ተሰማው፣ ኩላሊቱ አካባቢ ይሰማኛል፣ እዚህ ጋር ይሄ ሬናል ፌለር የሚባለው ነገር እሱ መጣ ማለት ነው። በቃ አሁን ኩላሊት ፌል ሊያደርግ ነው። ፌል ካያደረገ ደግሞ ዳያሊሲስ በምንድን ነው የማሰራው? ኩላሊት ስጠው ቢባል ማን ነው የሚሰጠኝ ለኔ? ዳያሊሲስ በምን አሰራለሁ? ደግሞ እንደገና ወጥቼ ቴሌቪዥን ላይ እርዳታ እኔ ደራሽ ለወገን የሚለውን ነው የሚመጣለን፣ አልፎ ነው የሚሄደው። ልክ ነሽ። ያ መዝሙር ይመጣበታል። እኔ እንደዛ ስላለኝ ከኋላ እኮ ትንሽ ነው የተሰማው፣ ግን እሱ ምን አስቧል? ሬናል ፌለር፣ ኩላሊቴ ፌል አድርገዋል፣ እርዳታ ይሰበሰባል፣ ኩላሊት የሚሰጠኝ ሰው ገና ያስፈልጋል። አሁን ይሄ በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዚንግ፣ አእምሯችንን፣ ሰላማችንን ይነሳል። አንዳንድ ሰዎች ሰማለሁ፣ የፖለቲካ አስተያየት ፈጽሞ አልሰጥም ትቻለሁ። ደግሞ ሙሉ ኢትዮጵያ አልቆላታል የሚሉ ሰዎች ያጋጥሙ። በቃ አልቆላታል፣ ካሁን በኋላ ከጥቅም ውጭ ሆናለች የሚሉ ሰዎች ሰማች። ካታስትሮፋይዚንግ ችግር ሊኖሯት ይችላል፣ ግን አላለቀላትም። ይኸው እኛ እዚህ የኖርን አይደል? አላለቀላትም፣ ግን ይሄ ካታስትሮፋይዚንግ ይባላል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። ስለዚህ በምንድን ነው የምንጠርጋቸው ነው አሁን ዋናው ቀጣይ ሀሳባችን? በማወቅና በመተው። ለምሳሌ ቅድም ያልኩሽ ሜንታል ፊልትሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልትሪንግ ዞር ብል ብዬ ጠርገዋለሁ፣ አስወግደዋለሁ። አንዷን ችግር ማግኒፋይ ላደርግ ሲሞክር አእምሮዬ አይ ማግኒፋይ አታረግም ብዬ አስተካክለዋለሁ፣ ጠርገዋለሁ። ይሄ እውቀቱ ይጠርገዋል። ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላደርግ ስል እንደው ሽብር ላደርገው ስል ችግሩን አሁን እኮ ያቺን ነገር እያደረግኩ ነው ትመጣባቸዋለች፣ ያስታውሷታል ደጋግመው ከሰሙት እና በሌሎች መልካም ነገሮች እንተካቸዋለን። እነሱ እናያለን። ወጣቶች አንድ ነገር ልናገር ፍቅር፣ ወጣቶቻችን ምንድን ነው ምን እየሆኑብን ነው? ለምንድን ነው ኑሮ እያስጠላቸው ያሉ? ህይወት እኮ ቆንጆ ነው። የምድር ህይወት እኮ ውብ ነው። እንደውም የተሻለ ነገር ተዘጋጅቶላቸው አንዳንዶቹ ኑሯቸው የተሻሻለ ነገር
እኔ እኮ ሃይ ስኩል እኮ የተማርኩት ከመሿለኪያ ቦሌ እኮ በእግራችን እየተመላለስን ነው እኮ የተማርነው። ሁሉ ነገር የተዘጋጀ የተሻለ። አሁን ወላጆች ለልጆቻቸው የተሻለ ነገር ማድረግ ይሞክራሉ። ዋትስ ሃፕኒንግ? ምንድነው እየሆነ ያለው? ለምንድነው የሚከፋቸው? መጠየቅ አለባቸው። ወላጅ አጥተው ሊሆን ይችላል። እኔ በአምስተኛ ክፍል ሆኜ ነው አባቴን ያጣሁት። በጣም ወደው አባቴን አምስተኛ ክፍል ሆኜ ነው ያጣሁት። ኢት ሃፕንስ ላይፍ ላይ ወላጅ አጥተው ሊሆን ይችላል። ወላጆቻቸው ጋር አንዳንድ ችግሮች ሊኖሩ ይችላሉ። ግን ህይወትን ዲተርሚንድ ሆነው አሸንፈው በርትተው በመልካም አድገው ትምህርታቸውን የሚችሉትን ያህል ተምረው አድገው ፋይት አድርገው አሸናፊ ሆነው መውጣት ነው እንጂ ያለባቸው ጊቫፕ ማድረግ የለባቸው። በላይፍ በፍጹም ጊቫፕ አታድርጉ ነው የምላቸው። ችግሮች በእያንዳንዳችን ቤት፣ በእያንዳንዳችን ህይወት፣ በእያንዳንዳችን አስተዳደግ ውስጥ ነበር። ግን ችግሮቹን ቻሌንጆቹን ማለፍና አሸንፈው መውጣት አለባቸው። ሂሳብ ማቴማቲክስ ጎበዝ ስላልሆንክ ጎበዝ አይደለህም ማለት አይደለም። ህይወት ማቴማቲክስ አይደለም። ይሄ ኢንተሊጀንስ እናወራ ነበር፣ የተለያዩ ኢንተሊጀንስ አይነቶች እና ይሄ እነዚህ ነገሮች ወጣቶች ስለ ህይወታቸው እየመጣባቸው ያለውን ጨለምተኛ አመለካከት፣ ይህ ኑሮ ያስጠላል፣ ህይወት ፌር አይደለም፣ አምላክን ፈጣሪ አይደለም፣ አባቶች እናት ክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለባቸው። ይሄንን ልላቸው ፈልጋለሁ። ይህንን ካልም በኋላ በምን እንተካቸው? አሁን እነዛን ጠረግን አይደል? እነዛን ከጠረግን በኋላ አሁን ደግሞ ማይንዳችንን ደግሞ የምናስብብበት ነገሮች አሉ። እኔ ኦፕቲሚዝም ነው። ኦፕቲሚዝም ቅድም አንቺ ፔሲሚዝም ስትይ ነበር፣ ጨለምተኛ። ኦፕቲሚዝም ማለት ይሆናል፣ ይሳካል፣ ይደረግልኝ። ይሄ ሪሊጂየስም እኮ አይደለም፣ ግን ከራሳቸው ጋር ይሳካል፣ ይሆናል፣ ተስፋ አደርጋለሁ፣ ያሰብኩት በሙሉ ይሆናል፣ ህልሜ ይከናወናል ብሎ ማለት ነው። ይሄንም ማይንዳችን ያስፈልጋል። ስለዚህ ኦፕቲሚዝም የሚባለው ይሄ ነው። ይሳካልኛል፣ ይሆንልኛል ማለት። ሁለተኛ ኢንቱዚያዝም ማለት በኤክሳይትመንት ነገሮችን ማድረግ። ነገ ክላስ አለ፣ ነገ እኮ ክላስ አለ፣ ራሱን ያሳምነው። ነገ አሪፍ ቀን ነው፣ ነገ እኮ ሰኞ ነው። ሊስቁ ይችላሉ ወጣቶች፣ ግን ይሰራል፣ ይሰራል። ምስክር ነኝ አይደል? ከዛ ሶስተኛ ካልም መሆን፣ ረጋ ማለት ስቴክ ኢት ኢዚ። ረጋ በጣም ነው የምወደው ነኝ። ረጋ ማለት ካልምነስ፣ አትደናበር። መደናበር ግር ማለት መደናበር፣ እንደዛ ሲመጣ ተረጋጉና አስቡ። ካልምነስ ለአእምሮ በጣም በጣም ያስፈልጋል፣ ይወደዋል አእምሮችን። ከዛ ኮንፊደንስ፣ መተማመን፣ እችላለሁ፣ አድርገዋለሁ፣ ምን ያቅተኛል? ለምንድን ነው እንትና ካደረጉት እኔ የሚያቅተኝ ለምንድን ነው? ሰዎች ከዚህ በፊት አድርገውታል ይሄን ነገር አይደል? ስለዚህ ካደረጉት የማልችልበት ምክንያት ምንድን ነው ብሎ ኮንፊደንስ፣ አያቅተኝም ብሎ በራስ መተማመን፣ ይሄ ነው። አምስተኛ ቺርፉልነስ፣ ደስተኛ ለመሆን መሞከር፣ ቺርፉል ለመሆን መሞከር፣ የሚጋባ ቺርፉልነስ፣ ደስ እንዲልሽ መሞከር፣ ራስሽን ማስደሰት፣ ቺርፉል ለመሆን መሞከር እና ዝም ብለሽ ከተቀበልሽው እኮ ሁላችንም ተደብረን ቁጭ እንላለን። ይጋባል፣ ሀዘንም ይጋባል፣ ደስታም ይጋባል። በጣም ይገርም። እና ቺርፉል መሆን፣ ደስተኛ መሆን። ስድስተኛ ታንክፉል መሆን። እኔ የምጠብቃቸው ያልተሳኩልኝ ነገሮች ሊኖሩ ይችላሉ፣ ግን አመስጋኝ ነኝ፣ ስለሆኑልኝ ነገሮች አመሰግናለሁ። 90 ነገሮች አሉኝ፣ 10 ነገሮች የሉኝም። ስለ 90 ነገሮች አመሰግናለሁ። ታንክፉል ስትሆኝ፣ ግሬትፉል ስትሆኝ፣ ስላሉሽ ነገሮች ስታመሰግኝ አእምሯችን ይወደዋል። አእምሯችን ሰላም በጣም ጥሩ ነው። ሰባተኛው ኢግኖሪንግ ሄተርስ ይባላል። አስተያየት የሚሰጡን ሰዎች አሉ፣ ጥሩ ነው፣ እንቀበላለን። የሚተቹኝ ሰዎች አሉ፣ ደስ ይለኛል፣ ለመታረም ፈቃደኛ ነኝ። የሚያርሙን ሰዎች አሉ፣ ደስተኛ ነኝ። ግን ሄተርስ ደግሞ አሉ፣ ጥላቻ ነው ያላቸው፣ ሙሉ በሙሉ ጥላቻ ነው። እነሱን አታስተናግጃቸው። ትችት ታስተናግጃለሽ፣ አስተያየት ታስተናግጃለሽ። ዶክተር እቺ እንዲህ ብታረጋ ትቀበላለህ፣
ይሄኛው እንዲህ ጥሩ እቀበላለሁ። የሚጠላኝ ሰው ግን አይግኖር፣ ምክንያቱም ህይወቴን እንዲያበላሽ አልፈቅድለትም። እሱ በጥላቻ ስለተያዘ ነው እነዛን ነገሮች የሚያስበው። ስለዚህ እሱን ኢግኖር ታደርጊያለሽ። 8ኛው ፖዚቲቭ ሰልፍ ቶክ ይባላል። ፖዚቲቭ ሰልፍ ቶክ ማለት ከራስሽ ጋር ታወሪያለሽ እና አንዳንዴ አይዞሽ ፍቅር የሚልሽ ሰው ላይኖር ይችላል። ግን አንቺ ራስሽ መስተዋት ፊት ቆመሽ ፍቅር እያረግሽ ነው፣ ጎበዝ ትችያለሽ በት ፍቅርን አናግሪያት፣ ጎበዝ ነሽ። አንዳንዴ ትከሻህን መታ አድርገህ ሌላ የሚመታልህ ባይኖር ራስህ የራስን ትከሻ መታ አድርገህ you are doing well አንበሳ ጎበዝ ብሎ ራስን ማበርታት ያስፈልጋል። ቢኖሩ ሰዎች ጥሩ ነበር የሚያበረቱሽ፣ ከሌሉ ግን አንቺ መስተዋት ፊት ቁሚና ለራስሽ ንገሪያት ፍቅር አንቺ እኮ በጣም እኮ ጎበዝ ብለሽ አበርቻ። ይህ ፖዚቲቭ ሰልፍ ቶክ ይባላል። 9ኛው not comparing the self ከሌሎች ሰዎች ጋር እኔ ደጋግሜ እለዋለሁ የተለያየ ስልጠና ላይ ከሌሎች ጋር ራስን አወዳድሮ ሚዝረብል መሆን ነው። ሚዝረብል ያደርጋል። አንዲት ሴት የራሷን ቤት ጽድት አድርጋ ቡና እዛ ጋር ተቀምጦ መኝታዋ ምናምን ጽድት አድርጋ ቤቷ ያምራል አይደለም? ከዛ ግብዣ ትሄዳለች። ግብዣ ስትሄድ ቤቱ የሄደችበት ሳሎን ስፋቱ በጣም ሰፊ፣ ቴሌቪዥኑ ምን እንደሚያክል ግድግዳው ሞልቶታል። ኪችኑ ደግሞ ካቢኔቱ ንጣቱ፣ የምንጣፋቸው ንጣት፣ የምግብ ጠረጴዛቸው ትልቅነት። አሁን ስትመለስ ወደ ቤቷ ወደ ትንሿ ምጣም ንጹህ ጎጆዋ ስትመለስ የራሷን ቤት ከዛኛው ቤት ጋር ካወዳደረች ዲፕሬስ ትሆናለች። ለምን ታወዳድራለች? ዋሹድ የኔ ህይወት የኔ ነው፣ የእሱ ህይወት ይሁን ለእሱ እንኳን ሆነለት፣ እኔ ራሴን አላወዳድርም። ይሄ ደግሞ ኢምፖርታንት ነው። ከዛ 10ኛው ደግሞ ማሳመሪያ። ቅድም 12 ተጠረግን አይደል? 12 መልካም ነገሮች ደግሞ እየተካን ነው። 10ኛው መልካም የሆኑት ነገሮች ላይ አተኩሩ። የሆኑልን ጥሩ ነገሮች አሉ፣ እነሱ ላይ ፎከስ ማድረግ። ለምሳሌ ሲከፋኝ ምን አደርጋለሁ መሰለኝ? ሲከፋኝ ልጆቼን አስባቸዋለሁ። ልጆቼን ሳስባቸው ደስ ይለኛል። ወይ የፍቅር ጓደኛ እጮኛ ካላት ቢሮ ሲከፋት እጮኛዋ ትዝ ሲላት እሱን ማሰብ፣ እሱን ስታስብ ደስ ይላታል። ይሄ በጣም ጥሩ ነው። 11ኛው accepting the things end እንደሚያልፍ ማወቅ ማሰብ። ያልፋል። ይሄም ማለት የማያልፍ ነገር የለም። ሁሉም ነገር ያልፋል። ችግሩ እስካሁን ያልፋል። እመነኝ ያልፋል። ይሄኛ ያለሽበት ችግር ይሄም ያልፋል። ስለዚህ እንደሚያልፍ ማወቅ። እኛ በህይወታችን ብዙ ቻሌንጆች አይተናል። የማያልፉ የሚመስሉሽ ነገሮች አሉ፣ ግን አልፈው አላየሻቸው? በደንብ አይተሻቸዋል አይደለም? አዎ ፍቅር። ስለዚህ ያልፋል ብሎ ማለት ይሄም ያልፋል፣ የማያልፍ የለም ብሎ ማሰብ። የመጨረሻውና 12ኛው ፈጽሞ እግዚአብሔር የለም ፈጣሪ የለም ለሚሉ ሰዎች ምንም ማድረግ አልችልም። ግን ሃይማኖት ላላቸው ሙስሊም የሆኑ ክርስቲያን የሆኑ ጁዳይዝም ይከተሉ የትኛውን እምነት ይከተሉ የብሊፍ ሲስተም ለአእምሮ ይረዳል። በሱፐር ናቹራል የሆነ አምላክ አለ፣ ሊረዳኝ የሚችል የሚወደኝ ፈጣሪ አለ ብሎ ማሰብ ደግሞ በጣም ኢምፖርታንት ነው። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው የበለጠ ረዥም ዘመን ይኖራሉ። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው ሰዎች የበለጠ የአእምሮ ሰላም አላቸው። ምክንያቱም እኔ አሁን ስለ አእምሮ ሰላም ማወራን አይደለም። እኔ ብጠይቅኝ የአእምሮ ሰላም እግዚአብሔር ይሰጣል እላለሁ። ምንም ጥያቄ የለውም። ኢዝ ኦል ዘ ኖሌጅ ግን ከሱ ነው ብዬ ነው ማምነው፣ በራሴ የሚቀበለው እንደዛ ስለሆነ። ስለዚህ ካንቺ በበለጠ አቅም ባለው ኦልማይቲ በሆነ ሁሉም ማድረግ በሚችል በፈለገው ጊዜ የፈለገውን ነገር ማድረግ በሚችል አምላክ መተማመን አምላምሮ ሰላም ሰጠው። ምንም ነገር ሲመጣ አለሱት ያለሽ ይችላል፣ ይወደኛል፣ ይችላል፣ ኦልማይቲ ነው፣ የሚያስቸግረው ነገር የለም፣ በራሱ ጊዜ ነው የሚያደርገው፣ ግን የራሱ ታይሚንግ አለው። ያንን ሳስብ እነዚህ ደግሞ አእምሯችን ሰላም ያገኛል። በእነዚህ ዛሬ በተነጋገርንባቸው ነገሮች ይመርምሩ፣ ራሳቸውን ያበርቱ፣
ጥሩ እንቅልፍ ይተኙ፣ ኤክሰርሳይዝ ያድርጉ። ለአእምሯቸው ሰላም ያስፈልጋል። ቀኑን ሲጀምሩት መልካም ቀን ነው ብለው ይጀምሩ። ፖዚቲቭ ሆነው ይጀምሩ። ራሳቸውን ይንከባከቡ፣ ራሳቸውን ያጽዱ፣ ሻወራቸውን ይውሰዱ። በቃ ቆንጆ ነገር ይቀቡ፣ ደስ የሚል ነገር ያድርጉ። ግራቲቲዩድ ሊስት ያዘጋጁ። መልካም ነገሮች ሊስት አዘጋጅተው ይሄ ሆኖልኛል ይበሉ። ሌሎችን አፕሪሼት ያደርጉ፣ አፕሪሼሽን ይቀበሉ። ዝም ብለሽ ቁጭ አትበይ፣ ተደብረሽ ውጪ፣ ወክ አድርጊ ወይ ኤክሰርሳይዝ ስሪ፣ ተነሺ። እዛ አልጋ ላይ ተኝታ ዲፕሬስ ለሆነችው ነው ምነግራት እና ብድግ በይና ተነሽና ሻወር ስጅና ወክ አድርጊ፣ ወጣ በይ፣ ሻይ ጠጪ፣ ሂጂ ቡና ጠጪ። እንደዚህ ማድረግ ያስፈልግ። ራስን በጣም ማገዝ ያስፈልጋል። ከዛ ማይንድፉልነስ ኤክሰርሳይዝ ማድረግ። ማይንድፉልነስ ማለት አሁን ከዚህ ስቱዲዮ ውስጥ አለን አይደል? መብራቱ እንዴት እንደሚያምራይሽ ካሜራማኖች፣ ወጣቶች ምናምን ደስ ሲል ይሄ ራሱ ኤንቫይሮንመንት በጣም ያምራል። ማይንድፉልነስ ነው። ከዛ ደግሞ አንዳንዴ ሂውመር፣ ቀልድ ደግሞ ሲኖር በቃ ሳቁ፣ ቴክ ኢት ኢዚ እና ለአእምሯችሁ ሰላም ስጡት፣ እረፍት ስጡት እና ደግሞ ጸልዩ።